ወንደሰን መራመድ ይችላል እማዬ። የኔ ወንደሰን መራመድ ይችላል? የኔ እናት የእርሶ ወንደሰን መራመድ ይችላል? እውነት? ወንደሰን ዮዲት ጉዲትን ተበቀላት። አስቻለውን በስተመጨረሻ ወይዘሮ ወርቄን ከቤት አውጥቶ ጎዳና ላይ ጣላቸው። ምክንያቱም አሁን ላይ የዘሩትን አዝመራ እየሰበሰቡት ይገኛሉ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ጠብቻለሁ፣ በጣም ይቅርታ። ባለፈው ክፍል ራሱ በጣም ተለቀው ነበር። የእናት ግፍ እንግዲህ ባለፈው ክፍል ላይ ወይዘሮ ወርቄ ውጭ ላይ ወጥተው በነበረበት ሰዓት አለም አግኝታቸው አለምንም ብር ጥላላቸው በምትሄድ ሰዓት እንዴት ነው ብር ጥለሽልኝ የምትሄጂ? ልጄ አስቻለው እኮ ከቤት አወጣኝ፣ ስለዚህ ለምኝልኝ። ፀሐይ ደግሞ ጓደኛሽ ነች ንገሪያት። እሷ ከነገረችው አስቻለው የዳራልኝና ልቡራርቶ ወደ ቤት መለሳለሁ ብለው አለምዬን አማላጅ ልከዋት ነበረ። አለምዬም ሄዳ ነበረ ወይዘሮ ወርቄ ቤት አስቻለው ጋር። ለፀሐይም ወይዘሮ ወርቄ አማላጅ ልከው ነው የመጣሁት በምትላት ሰዓት ፀሐይም አስቻለው እንኳን የሚሰማሽ አይመስለኝም፣ ግን ደግሞ ሞክሪ ብላት አስቻለው መጥቶ ፀሐይ ለምንድን ነው አለም እየመጣች በሚላት ሰዓት እንግዲህ እሷን ጠይቃት። አለምዬም አባዬን ውጪ አግኝቻቸው ነበረ፣ ስለዚህ ይቅርታ አድርገህላቸው ወደ ቤት ቢመለሱ በምትለው ሰዓት እንግዲህ እኔ ለሷ ከእንግዲህ የሚራራ አንጀት የለኝም፣ በእኔ ላይም ሆነ ባልተወለደው ልጄ ላይ በሚስቴ ላይ አሰቃይታናለች። ለ6 ወር አግታ ስታሰቃይ ነበረ። አሁን እቺ እናት ልትባል ይገባታል፣ ስለዚህ አላዝንላትም ብሎ ለአለም በነገራት ሰዓት አለም ምንም ማድረግ አልቻለችም ነበረ። ወይዘሮ ወርቄም ፀሐይን ውጪ ተቀመጪ፣ ከዚህ በፊት ፀሐይን እርጉዝ ሆና ውጪ ተቀመጪ እያሉ ውጪ ነበር ያስቀመጧት። ልክ እንደ ፀሐዬ ወይዘሮ ወርቄ እንግዲህ ቤት ካልገባሁ ብለው ውጪ ላይ በር ላይ ተቀምጠው እንግዲህ ልጃቸው አስቻለውን እየለመኑት ነበረ። አንቺ ራስሽ ነሽ ክፉ እንዲሆን ያደረግሽኝ፣ ስለዚህ ከበሩ ላይ ሂጅልኝ፣ የት መሄድ እንዳለብሽ እኔ አላውቅም፣ ግን ደግሞ ከዚህ ከግቢ እንድትወጪልኝ ነው የምፈልገው፣ ላይሽም አልፈልግም እያለ ወይዘሮ ወርቄን እንግዲህ በጣም ነበር ጨክኖባቸው ያባረራቸው። ዮዲትም ደውላ እንግዲህ ወይዘሮ ወርቄ ደውለውላት ለምኝልኝ ብለዋት ነበር። ግን ደግሞ ልጅሽ አስቻለው ምንም የሚሰማ አይደለም። አንጀነሽ ነጋግተሽ ዝም ያለውን አውሬ ያደረግሽው። ስለዚህ አሁን ላይ የሚሰማበት ነገር የለም። አንቺም ከሆንሽ መታሰር የማትፈልጊ ከሆነ ከዚህ ቤት ለቀሽ ውጪ ብላት እንግዲህ ዮዲትም ልክልካቸው ነበር የነገረቻቸው። ምክንያቱም ወይዘሮ ወርቄ አሁን ላይ የግፋቸውን ውጤት እያገኙት ነው። እማዬም እንግዲህ አለምዬን የት ሄደሽ ነው እስካሁን የቆየሽ በሚለው ሰዓት አለምዬም የሆኑ አሮጊት እኮ ልጃቸው አባሯቸው አግኝቼ እኔ ደግሞ ብር ጥየላቸው በማልፈ ሰዓት የሚያውቁኝ ሰዎች ናቸው፣ እኔ ማቃቸዋለሁ ብላ ለማዬ ነግራቸው፣ አንቺ የምታውቂያቸው እኔ ማቃቸው ማን ቢሆኑ እነማን ናቸው ብለው ሲጠይቋት እንግዲህ ወይዘሮ ወርቄ የዮዲት እናት ብለዋቸዋል። ምክንያቱም እነሱ እንኳን በስራቸው ውጤት ነው፣ ግን እንዴት ነው አስቻለው እንደዚህ ሊጨክንባቸው የቻለ ብለው እማዬም አዝነው ነበር ማለት ነው። እማዬ ጥሩ ናቸው። ወደ ዮዲትና አስቻለው ወይም ወንደሰን ስንዴድ እንግዲህ ዮዲትና አስቻለው እያወሩ በነበረበት ሰዓት ዮዲትም እስከ ዛሬ ድረስ ቀጥቅታ የገደለችው ባሏ ወይም ደግሞ ሽባ አርጌዋለሁ ብላ የምታስበው ባሏ እንደሚራመድና እንደሚንቀሳቀስ ወይም መናገር እንደሚችል አታውቅም ነበርና በምታየው ሰዓት ስልኩን ራሱ ከመጣል አልተናነሰም። ዝም ያለችው ምክንያቱም አስቻለውም እያወራ ስለነበር ሄዶ ዮዲት በሚላት ሰዓት መልስ ራሱ ልሰጠው አልቻለችም። ወንደሰን ብላ ደንግጣለች። እውነት ለመናገር የዘን ሰዓት ወንደሰን ይይዛታል ብዬ ነበረ፣ ግን ደግሞ ወንደሰን ብላ እንግዲህ ሩጫዋን ልክ እንደ እናቷ ወይዘሮ ወርቄ ራሱ ወንደሰንን ሲያዩ እየሮጡ ነበረ ሊያመልጡ የሚሞክሩ፣ ግን ደግሞ አላመለጡም ነበረ። ዮዲትም ወንደሰን ብላ እንግዲህ ሩጫዋን ነው እየቀጠለችው። ወይዘሮ ወርቄና መርማሪው ስንሄድ ወይዘሮ ወርቄ ልክ አሁን ላይ የፀሐዬን ነው እየሰሩ ያሉት። ፀሐዬም መጀመሪያ ሰሞን አስቻለው የታገተና የጠፋ ጊዜ ወደ ወይዘሮ ወርቄ ቤት ሳትመለስ እሷም እንደዚሁ ጎዳና ላይ ሆና ፀሐዬን አለምዬ ነበረች ወደ ቤት ያመጣቻትና እንደዚሁ ጎዳና ላይ ወጣ እየለመነች ነበረ። ወይዘሮ ወርቄም ጎዳና ላይ ወጣው እንግዲህ እየለመኑ ባሉበት ሰዓት መርማሪውም ስልክ እያወራ ካለፋቸው በኋላ ትዝ ብሎት እንግዲህ በዞር ብሎ በሚያቸው ሰዓት ወይዘሮ ወርቄ ነው ናቸው። ወይዘሮ ወርቄ ቆይ እስኪ ስልኩን መልሼ እደውላለሁ ብሎ ወደ ወይዘሮ ወርቄ እንግዲህ ሄዱ። ምን ሆነው ነው ወይዘሮ
ወርቄ ጋር ተቀምጠው ምን እየሰሩ ነው? መሄጃ የሌለው ሰው የት ይቀመጥ ታዲያ? የት ልሂድ? ቦታ መሄድ አልችልም። የሚችለው ነገር አለ ወይ? መርማሪ ምን ተፈጥሮ ነው እዚህ ጋር የተቀመጡት? ልጄ አባሮኝ ለምንድን ነው ያባረራችሁ? አሳግቸው ነበር አሳግቸው። አዎ ለ6 ወር አሳግቸው ነበረ። አሁን ደግሞ ከእገታው ሲያመልጥ እኔን ከቤት አባረረኝ። ፀሐዬን አግብቶ ቤት ተከራይቶ ሲወጣ አናደደኝና አገትኩት። ከዛ ሲወጣ ደግሞ እኔም በስተመጨረሻ ጉርስ ላይ ባላሰብኩት ሰዓት ነው ውጭ ያባረረኝ። እናንተ ግን ምን ብትሰሩ ነው ይሄን ያህል እንደዚህ አስፈራርቶ ያባረራችሁ? ከገዛ ቤታችሁ ቤት ምን አይነት ወንጀል ብትሰሩ ነው ከወለዳችሁበት ካደጋችሁበት ከኖራችሁበት ቤታችሁ የሚያስቆጣችሁ? በሚላቸው ሰዓት ወይዘሮ ወርቄም በእስር ቤት ነው ወይ ያስፈራራችሁ? እስር ቤት አስገባሻለሁ ብሎ አስፈራራኝ። እኔ ደግሞ እስር ቤትን መግባት ስለማልፈና ይኸው ጎዳና ላይ ወጥቻ አይነት ጊዜ ላይ እንደደረስን አላውቅም። ልጅ እናቱን ከቤት የሚያወጣበት ጊዜ ዘመኑ በጣም ነው የሚያሳዝነው። ዘመኑ ወይዘሮ ወርቄ እስር ቤት ሊገቡ የነበረበትን ፋይል እኮ ሙሉ ለሙሉ ነው ያጠፋሁላችሁ። አንተ ከምታውቀው ውጪ ብዙ የሚያሳስቡኝ ነገሮች አሉኝ። ልጄ ያውቃል እና ታዲያ ልጆስ ቢያውቅ ምን ችግር አለው? ያለሁኝ ለምን ይፈራሩ? ወይዘሮ ወርቄ አንተ የምትፈታው ችግር አይደለም። ወይዘሮ ወርቄ እስኪ ንገሩኝ፣ እኔ ያልፈታሁት ችግር አለ ወይ? ፖሊስ ነኝ። ሊያሳስሮት ያለውን መረጃ እንዳለ ነው ማጥፋት የምችለው። አንተ ጋር ይዞት ሊመጣ አይችልም። ማስረጃውም ለሌላ ፖሊስ ነው የሚሰጠው። እና ታዲያ ለዛ ነው ወይ ፈርተው ከቤት የወጡ? ታሰር ስለማልፈልግ አይደለም ወይ 4 ሚሊዮን ብር ከፍዬ መረጃውን አስጠፍቼ በነፃ የወጣሁት? ስህን ሞልቼልህ እኮ ነው ነፃ ያደረከኝ። ወይኔ ወይዘሮ ወርቄ በስተመጨረሻ እዚህ ጎዳና ላይ ወጣሽ ወይ? ከመታሰር ይልቅ እዚህ ጎዳና ነው የሚሻለኝ። ስለዚህ መርማሪውም እኔ ያውቃለሁ፣ አንተ ምንም የምታውቀው ነገር የለም። ከእንግዲህ በኋላ እዚሁ ብርድና ፀሐይ ነው የሚፈራረቅብኝ። ከእንግዲህ በኋላ ምንም መፍትሄ የለኝም። አይዟችሁ ወይዘሮ ወርቄ ያስቡ፣ ሁሉንም ነገር እኔ አስተካክለዋለሁ። ምን አርገህ ነው የምታስተካክል? ላልነው ልጆ ጋር ያለውን መረጃ አጠፋለታለሁ። ባለፈው ከሰጠው ብር በላይ አሁን ለፊኒሽንጉ ስንት ጭራሽ እንደ ቤት ፊኒሽንግ ስንት ልታስከፍለኝ ነው በሚሉ ሰዓት እንግዲህ አይዟችሁ፣ ምንም ብር አልጠይቃችሁም፣ በነፃ ነው የምሰራላችሁ። እውነት ነው ወይ? ምንም አትጠይቀኝም የብር ነገር? ወይዘሮ ወርቄ ያስችላቸው። ማው ህይወቴን የሚቀይር ብር ነው እየሰጡኝ፣ እሱ በቂ ነው። ሁሉም ፖሊሶች ጋር ነው የምተዋወቀው። ልጆት እርሶ የሚያሳስር መረጃ አውቶ ከሰጠ እንዳጠፉላችሁ አደርጋለሁኝ። ስለዚህ አይታሰቡም፣ አይፉ። እውነት ግን ይሄንን ታደርግልኛለህ ወይ? ተባረክ የኔ ልጅ በሚሉ ሰዓት መርማሪውም ለኔ ምን ያላደረጉልኝ ነገር አለ? ይሄ እኮ ለእናንተ በጣም ትንሽ ነገር ነው የማደርግላችሁ። አልታሰርም ወይ? ወደ ቤቴ ልግባ ወይ? በሚሉ ሰዓት እንግዲህ አዎ ዝም ብላችሁ ወደ ቤታችሁ ወደ ገዛ ቤታችሁ ግቡ። ልጆች ዝም ብሎ ነው የሚደነፋው። ምክንያቱም መረጃም ቢልክ ከኔ እጅ አያመልጥም፣ እኔ ጋር ስለሚገባ እኔ ደግሞ ቶሎ ብዬ መረጃውን አጠፋለሁ። ስለዚህ ምንም የሚያስጨንቅና የሚያሳስብ ነገር የሎትም። ወይዘሮ ወርቄ ብለው ይኑሩ። ልጆት ምንም አያመጣም። አመሰግናለሁ የኔ ልጅ በጣም ነው ነገሩ ምንም ነገር አያመጣም እሱ። አዎ ምንም ነገር አያመጣም። ወይዘሮ ወርቄ ሁሉንም ነገር በእኔ ጣሉት። ሁሉንም ነገር ችግሩን እፈታለታለሁ። ወይዘሮ ወርቄ አመሰግናለሁ። አንተ ችጋራም ፖሊስ ከዚህ ሁሉ ችግር ስላወጣኸኝ አመሰግናለሁ። ችግሬን ስለፈታልኝ። ጭራሽ እዚህ ውስጥ ሆነው ራሱ ከመሳደብ ወደ ኋላ አይሉም። ወይዘሮ ወርቄ ባለፈው እኮ ፀሐይና መድኃኒት ወይዘሮ ወርቄ ስድብ የሚያመርት ፋብሪካ ሆዳቸው ውስጥ አለ ወይ ብለው ነበር። ሆነ ለመናገር ስድቦች ሁሉ ወይዘሮ ወርቄ ናቸው ወይ የሚያመርቷቸው ሲሉ ነበርና የሰው ልጅ እንዴት ነው የተጨንቆ ጎዳና ላይ ወጥቶ ሰውን መለማመጥ ወይም ደግሞ መለማመጡ ቀርቶ ራሱ ያ የሰራው መጥፎ ነገር አላዋጣው ብሎ እንደዚህ መጥፎ ቦታ ላይ ሲጥነው ደግሞ መልሶ ጥሩ ለመሆን አንዳንዴ ለማይከፈልበት ነገር ዝም ብለን ክፉ ከምንሆን በቃ ጥሩ ብንሆን ይበልጥ አሪፍ ነው ለኛም ቢሆን ማለት ነውና አሁን ላይ ወይዘሮ ወርቄ ወደ ጥሩነት መቀየር ሳለባቸው ግን ደግሞ እነሱ ጭራሽ ተንኮልን በተንኮል እንዲሁም ደግሞ በቃ እነሱ ብልጥ፣ እነሱ ብቻ አዋቂ፣ እነሱ በቃ ለሁሉ ነገር ፈራጭና ቆራጭ። ብር ደግሞ እኔ አንዳንዴ የወይዘሮ ወርቄ መጨረሻ ላይ ምን እንደሚሆነው እርግጥ ነው። ያው አሁን ላይም ያው ከእስር ቤት መቼም አያመልጡም። አሁን ላይ መርማሪው ራሱ አሁን ወይዘሮ ወርቄን ባለፈው ለመድኃኒት ራሱ ወይዘሮ ወርቄ ከዛ ቤት መውጣት የለባቸውም። ምክንያቱም ከዛ ቤት ከወጡ መረጃ አናገኙም። ወይዘሮ ወርቄ እዛ ቤት መመለስ አለባቸው ብሎ ለመድኃኒት ነግሯቸው ነበረ። መድኃኒትም እንግዲህ መርማሪውን አግኝታ ውስጥ በምትመለስ ሰዓት ምን ላርግ መድኃኒት ልጄ ለምኝልን በሚሉ ሰዓት መድኃኒትም ችግር የለውም አስቻለው መቼም አንዴ ቆርጧል፣ ስለዚህ ምግብም ከሆነ ውጪ አመጣላችኋለሁ ብላ ስትቀልድባቸው ነበረ። መርማሪው ግን አሁን ወይዘሮ ወርቄ ቤት ውስጥ እንዲመለሱና እዛው አቅራቢያ ሆኖ አስቻለው ደግሞ ወይዘሮ ወርቄ ያው አልወጣ ካሉ ያለውን መረጃ እንግዲህ አባቱን እንደገደሉ ወይዘሮ ወርቄ ያውቃል። ብዙ መረጃ ነው ያለው። ምክንያቱም አባቱን ገላበታለች
ወንደሰንን ከሞት ነው እየተረፈ። ያን ሁላ የወንደሰን እናት ራሱ ለመግደል ሲመርዙ ነበረ። አለምዬ ነች ያደነቻቸው። እንዲሁም አስቻለውም ታግቶ ከሞት ነው የተረፈው። ሶስተኛ ነፍስ አራት ነው እንጂ አራት ፀሐይን ለመግደል ሞክረው ነበር። 5 ያስቻለውን ልጅ ለመግደል 6 ነፍስ። እንግዲህ ይሄ እንግዲህ አሁን እንትን የተባለ ነው። ከዚህ ልጃቸው አስቻለውንም ለመግደል ሞክረዋል። ወይዘሮ ወርቄ ሰባት ሰው ቢሳካላቸው ወይዘሮ ወርቄ አንጥተው ነው ቤቱን ባሉ ሊያረጉት እኮ ነበርና ይሄ ሁላ እንግዲህ በዚህ ሁሉ ቢከሳቸው አስቻለው ወይዘሮ ወርቄ እድሜያቸውም ሄዷል። ከእድሜ ልክ በላይ ምንም ነገር ሊኖር አይችልም እና በጣም ከባድ ነው። ያው መጨረሻቸው እስር ቤት ነው የሚሆነው። በዛ ላይ ደግሞ አስቻሉ አሁን ላይ በጣም ነው ቁርጥ ያለ፣ በጣም ነው ደስ ያለኝ። ወንደሰን ደግሞ እንትናን ዮዲትን ትተህ ዮዲት በየበናቱ ሀሳብ የምትመራ ነች። ዮዲትን ትተህ ወይዘሮ ወርቄ ላይ ጠበቅ ብትል አሪፍ ነበረ። ምክንያቱም ወይዘሮ ወርቄን ካሳሰርክ ብላ ወደ ዮዲት ብትመጣ ይደርሳል እላለሁኝ። እንግዲህ ለዛሬ ውዶችዬ የእናት ግፍ ድራማ ይሄን የሚመስል ነው ይዤላችሁ የመጣሁት። ያው ሰሞኑን ጠፋ ብዬ ነበረ፣ እንደ አጋጣሚ ስራ ምናምን በዝቶብኝ ነበር። በአሁን ላይ ደግሞ ሙቀቱ ምናምንም በጣም ከባድ ነው እና እናንተ ጋርስ እንዴት ነው? የት ነው ያላችሁ? የት ሆናችሁ ነው የምትከታተሉኝ? እንዲሁም ደግሞ ሙቀቱስ ምን ላይ ናችሁ? እንዴት ነው የእናንተ ያላችሁበት አካባቢ የሙቀቱ እንዴት እያደረጋችሁ ነው? ተስማምቷችኋል ወይስ መሯችኋል? እኔ ግን በጣም ነው የሚሞቀው። በዛ ላይ ደግሞ ላይክ ሼር በማድረግ ቤተሰብ የሆኑ